ሰዓት ነው የምትነሱት። ከ3 ሰዓት ተነስታችሁ ግን ግርማ ሌሊትን ድምፅ አራዊትን የሚለብሩት ይህንን ነገር ማስታወስ አለብን የሚለው ነገር ነው። እኔ ሊቃውንቶች ናቸው እስተዋቸው ቀላል አይደሉም። ከየት ተነስተው ነው የሚሄዱት? እና ይቅርታታ ማለት ነው ኪዳነ አሜን። ብዙ ተውሏል። እንግዲህ የሪያ ሄዶ የነከሰውን ደግሞ ፈጣሪያችን ማመስገን ስላለብን እግዚአብሔር ይስጥልን። አሜን። እንግዲህ በኋላ የሚመርቅ ሰው ምርቃኑ ላይ ይልቅበታል አይደል? እና ምናል መጽሐፍ ዲጀንታ በውጪ ተወልዶ ነጭ ይችላል። አባቶች የሚመኙት ነገር ሁሉ የሚያስቡት ነገር ሁሉ በምኞት አሳልፈውት ነበር። እየተመኙት እያሰቡት እያወጡ እያወረዱ አልተሳካም ይላል። ወደ ልጆች ተተክቶ ግን እንግዲህ እንደተባለው እኚህ ገና ገንዘብ 20 ዓመት ብድር 40 ዓመት ነው ይባላል። አሁን ግንኙነታቸው እጃቸው ከገንዘብ ጋር ነው እንጂ ማብላት ጋር አይደለም ነበረ። ግን እግዚአብሔር ፈቃዱ ሆኖ አሁን አባቱ ሲያስቡት የነበረው ሁሉ ነገር በልጆች አርፎ ሰው የአባቱን ያው ተቀብሎ ቱፊት እንደሚከፈል ሁሉ እንደኛ ሀገር እኮ ድሮ ለጋብቻ ይፈራል። እንደው ሞክሽ ሲባል እንደው እንዴት እናድርግ እያሉ ሲያስቡ አሁን ዛሬ ሞክሽ እንደተባለው የመሸበት ልጆ የሚያድርበት ገብሱ የሚመረትበት ምንቹ እንደተባለው ውሃው ሁላ ወደ ላይ የሚወርድ አይደል? ምንቹ ሁላ የሚፈልቅበት ምሁራኑ በዶክተሩም በነጋዴውም በሁሉም የሚገኝበት መምህራን ሁሉ አንዴን ታምሳሌ ምን ታከዋሱ የሚፈነጭበት መምህራኑ ሊቃውንት ሁሉ አዚያ የሚመነጭበት ቦታ ነው ማለት ነው። ስለዚህ አሁን እዚያ ቅዳሴው የምትታላችሁ የሬና እያላችሁ የምትወይ ሰማይ ነው ጆሮአቸው ያሰው ነቢያቶች ያልተሳካላቸው እያላችሁ የምትሉት ይኸው እንግዲህ ለእነዚህ ለወጣቶች መንጭቱ ይሄ ነገር ታስቦ ልጆች ተተክተው የእንትሉ አደረጉ ማለት ነው። ሲቀጥል ደግሞ አሁን ዛሬ ወራቱ ማለት የተመረተው ሁሉ የተዘራው ሁሉ አፍርቶ ገና ወደ ቤት ያልገባበት የከረመው ያለቀበት ሰዓት በሬ ዛሬ 80 ሺህ ብር 90 ሺህ ብር 70 ሺህ ብር ተገዝቶ የከረጠ ድሮ እንግዲህ ያያችሁ ባሰብ በሬ ተገዝቶ እኛ እኮ ተራራት እየተባለ ይደረጋል። ዛሬ ህይወትን መስጠት እንደማለት ነው እና ይሄንን ላደረጋችሁ ወንድሞች አባቶች ተግባችሁ ሊቃውንቱም እንደተባለው አምናም አምና እሑድ ነበር የዛሬ እንትና ተሸራቶ 9 ቀን ሰኞ ነበር። አምና እሑድ ነበር 8 እና ሰኞ 9 ቀን ነበር። አሁን ደግሞ ያው ነው ቀኑ ሰኞ ነው። አምናም ሰኞ ነው ዘንድሮ ሰኞ ነው የቀለው እና ይሄን አድርጎ በይበልጥ ደግሞ ምንድነው ደብዳቤ ለሰው አንልክም ያባዝንብናል መንገድ ይሄን ነው ማግኘት ጋሽ እሱ ባለው ሲል ወደ ጋሽ ኪዳንበት አሁን ደግሞ አንተን እንግዲህ ያገኘው ይላካል እኮ ግን እንዴት አይመችም አይደርስልኝም እስከዚህ ድረስ ማስተዋቸው ማለት ነው። እና እንደዚህ እንደተባለው ወንድማችንም ሌሎቻችሁ እንዳላችሁ ነው። በግድ ደግሞ አሁን ስናይ በሳለ ፍቅሬ ማለት ተፈክቶ ዛሬ ከተማውን እንደ ባህር እየሸኘ ያለና በግድ በማየው ነው አናቱን እንዳይከፈው ያም እክል አድርጋችሁ ነው ማዘን እንጂ ያንታን ጊዜ አታብዙ የዳጃ ተቀን የሚል ነው እንግዲህ አይምሮ ጻልና ሁሉን የሚያደርግ የሊቃውንት እንግዲህ ነው ደግሞ 10 ሰዎች 5 ሰዎች የሚገኙበት ድራጅ ከተማ በጣም እንደ ከዋክብት ያበራችሁ በአይምሮ ልቦናችሁ የመነጭ አንዳንዱ እኮ እንድናርግ ያንተ ስራ ታመሰለ እንደዚህ አይሆንም። አባቶቻችን ያደረጉት እኛ ምናምን ብለው ሌላ እንደውም ነገር የሚወላድፎ ይኖራል። ግን እናንተ እንደተባለው እንደ አንድ ልብ ተመከር ያልቃል ተናጋሪ ሆናችሁ ያምኑ ይበቃል። በእውነት በቂ ነበር። ላሪያ አድርጋችኋል አምና ዘንድሮ ምን አስፈለገ? ግን አይሆንም። እንደገና ሰው ትንሣኤ እንደተባለው በካህናት እየተመቻ አይደለም። ሀያተኛው እንድና ለቁጣ ነው እንጂ ሀያተኛው ነው ዛሬ እየተባለ ሰውየው እንዳይከፈው ለማድረስ ምን ነው አሁን ዛሬ በቃ እንግዲህ ያያችሁት ነው። ክብር ያለው ቀን ነው። በዓላቶችም የተነባበሩ ቀን ናቸውና በዚህ በዓላት እንጂ ነገራችኋል የአባቶቻችሁ እያሰቡት የሞቱት ነፍሳቸውን ይማር። ደግሞ አስበውት እንደዚህ ቀን አቅቷቸው ደግሞ የልጆቻቸውን ስራ እነሱን ቁጭ ብለው ልጆቻችን እንዲያደረጋችሁ እኛ እነ ከሌ ጋራ
እያሰብንን አልተፈጸመም። እናንተ ደግሞ ይህን አደረጋችሁ ነው። ቁጭ ብለው በመካከል በወንበር ያዩትን ክብር ይግባቸው። ሀገሩ የተቀደሰ ሀገር ነውና ክብር ይስጥልን። አሁን ቀኑ እያየ ነው። አንዴ ያስከፋል፣ ከባድ ነው። ያበስኪን ወር ይመጣል። ከባድ ጊዜ አሁን በዚያ ቦታው ነበር ከባድ ካለ ኋላ ግን ሲመጣ መጡ በተዘምተዋል። ከባድ ጊዜ ደግሞ በእውነቱ እንደዚህ እንደው በቃ ብሎ ሰላም ዘመን አይቶ መጨረሻ እንግዲህ አቋማችን ብቻ ያምራል። እግዚአብሔር ብትሰጠው የሚሆናልና አምላካችን ከሁሉ ከሁሉ ይሰጣል። መልካሙን ይስጥልን። ታውቃላችሁ እንግዲህ ያ ቦታ የመምህራን መንጫ ነበር። ሞክሽ ኪዳነ ምሕረት ይህ ቃል ስማር እንግዲህ የነ መርጌታ ሰርገ ወርቅ የነ መርጌታ እንግዲህ የቅኔ መምህር ዋናው ፈለገ ይህን ታስካል አገር እዚያ በላይ ደግሞ ይህን ክበቡ አገር እነ መርጌታ ምሳሌ እነ መርጌታ ክበቡ አገር ነው። እናንተን ወለደ የእነሱ ጸሎት ይጠብቃል። አሜን። የሀገሩን አስቀድሞ ቦታ ስንኖር በቃ ዝም ብለን እንደ ልባችን ነው። ዋንቃ ነው እንጨቱ አይከለከል ያው ነበረ። ጥሩ ብለን አሳድገን እንደበሳ ዛሬ ደግሞ እናንተ በዚህ ቦታ ደግሞ መጣችሁ አብርታችሁ ቤት ይዛችሁ ደግሞ እናንተ የኛ ትንሾች እንዲያርጋችሁ ዘክራችኋል። እመቤቴ ተጠብቃችሁ። አሜን። ኪዳነች ዘይያሃል ቃል ኪዳኗ የማያልቀው እንግዲህ ቃል የገባላት ፈጣሪ አምላካችንን እሷ ታማልደን የቸር ዘመን ይስጠን። እንግዲህ ሰብስባችሁ ተማሪ የለም ቅድም የነበረውን ተማሪ አይተናል። እንግዲህ ያውላ ጠግቦ ሂዷል። የጠገበውን ትዳለ እናንተ አሜን። ይነገራል ብዙ ይነገራል ለእናንተ ይበለው አሜን። እንዴ ሳይን የሬ ወይዝ የሚሰማው ስተልበሰ ዘይት አለ። ሰው ያላሰበው ጆሮ ያልሰማው አይን ያላየው ለእናንተ ይበል አሜን። ከፍ ያድርግ እግዚአብሔር ይስጥልን አሜን አሜን። ይለው መመረቅ ይፈልግ ነበር ግን ሰዓቱ ብለን ነው የገደብነው እንጂ አድባራቶች 4-5 አድባራቶች ተቀርተዋል። እነዚያ ሁሉ ያው ያላደረስናቸዋል እና አንደኛ ቆማቸዋል፣ ሁለተኛ ደግሞ የመሸ ነው ሰዓቱ ጊዜያቸው ገድበነው ነው እንጂ እንግዲህ ያልመረቃችሁት አባቶች ወንድሞች ይቅርታ እያልን አንዲት ነገር ብዬ ነው የምናቆም። ለምርቃን ተመርቋል። እግዚአብሔር ይስጥልን አሜን። እውነታቸውን ነው ያሉት አባቶቻችን። ዳሯ ሰዓት መዋሏ ገነት የምትባል ሀገር እሷ እና ከተጠሩት አባቶች ታሪክ ስንጠይቅ በ17ኛው ክፍለ ዘመን በ20 ዓመተ ምህረት በአፄ በርካታ ነው እንግዲህ የተመሰረተች ያሉን እና የምትባል ጎርጓዲት ማርያም ነበር። አምናም ስንል ነበር እንግዲህ አስታውሳችሁ አምናም እያነሳን ነበር እና ጎርጓዲት ማርያም ነበር የምትባል ባድማዋንም ዛሬ ያሳዩናል የነበረችበት ወንድ ከሚባለው ማለት ነው። እና ባይታውያን 3 ሆነው ጠርብ ጎድሌ ከላይ ካፋፍ ላይ ዘልቀው በግንቦት በሰኔ ለምልማ ድንቹ እሸቱ መስኖ ሲያዩት ይህች ታያገር ማን ነው የምትባል ሲሉ ጎርጓዲት ማርያም ነው ሲሏቸው፣ አይ ይህችስ ሞክሽም የላት ይህች ሀገር ሞክሽም የላት ማለት ጓደኛ ሞክሽ ማለት ጓደኛ ወይም ተመሳሳይ ማለት ነው። ሞክሽ የላትም ብለው ሰይመው ከዚያ ወዲህ ነው ሞክሽ ተብላ ሞክሽ ይላል እና አሁንም ሞክሽ የሌለው ነገር ሌሎችን በእርግጥ ከወገሬ ከድድል ከተለያዩ ቦታዎች ከእናንተ ጋር አብረው እየሰጡ እያየናቸው ግን ስሙን መጀመር እንግዲህ መስረታችሁ ያስጠራችሁት የተወሰናችሁ ሰዎች ልትሆኑ ትችላላችሁ እና ዋናው መደማመጥ ነው። እንኳንስ ትልልቆቹን ሰዎች ዝቅ ብላችሁ ትንንሾችን እያደመጣችሁ ነው የደረሳችሁ። ያሳየነው ሲያስተምር ሰሚ ነው፣ ሲመከር ሰሚ ነው። ቅድም እንደተናገርኩት ዳሩ እሳት ነው፣ መሀሉ ግን ገነት ናት ይቻላል እና ገነቱን ከእናንተ ያድርግልን፣ ምክንያታችሁን ይቁጠረው፣ በመንግስተ ሰማያት ይቆይልን። እንግዲህ በማሉ ዋናው ወረዳ ቤተ ክህነት
እንግዲህ ስጦታውን እየተናገሩ ነው። ትንሽ ያው ደራ ላይ ነው የማንወድ ሞት ሲባል ደራ አይወድም እንጂ ስጦታው ያንታል ነው። ደራ ስላችሁ ደግሞ ደረኛ ነን እንዳትሉን። ያለው የአንድ ሰው ነው የሰጠ እያሉ ነው። ሌላውን አዋጥተዋል እያሉ ይስጥልን ፈጣሪ። አሜን አሜን ለምን ትሉ ነገን ተውጣላችሁ እንደዚህ ያነ በዚህ በዛ ሰውላ ባዘው ለምስናድር ወናገራችሁ ገንት ወናገራችሁ ወደ ቆለው ያነ አገራችሁ ተጠናት ነበር። አሁን ደግሞ እናንተ ቀድሳችሁ ሀገራችን ወንድማችን የበጀላችሁ ገላችሁ ፈለቀ ላይ የለቅ ታተው ያናው አይሰምታችሁ ወንድሞች ሳልባስ ተርጥበት የነበረው አካባቢ ሳልባስ ጎተትበት የነበረው አገር እኔ እንደዚህ ይው እንዳለ ጣሶ መልቆይ ለይታ አንተ ጥሩ ሰው ነው እንደው ሞከ ተውልካት በአሁን እንደው ደባ ታሳድም በየት ብሎ ዳር ነው እኛ ቦታው ዳር ነው ያቆሽ ለዳም የተመሰነው መሸሸጃ ምን ሆነ ነበር እና በዚህ ተፈቀና መድኃኒዓለም ይባርካል። አይ እንደው አገሩን ባርከው እንደው ቀደም ብላችሁ በቄስ ተወው ጊዜ ተወልዳችሁ መሬት ታገኙ ነበር። አሁን መሬት የለም የለም ባንዳን ዳገር መስረጃ ዛን ተወልዳችሁ እና ተመርተን ነበር ደማላም ያደግን ተመራነ ጥቂት ይዘን በእውነት እርጥብ ያርጋችሁ። አትነግ ይግናና አዚያ ላይ ተቀመጡ 160 ካሬ ሜትር አታገኙ ነበር። ያ የሞሽ መሬት እና ይሄ መሬት ሲተመን ያለኛ የሞሽ 10,000 20,000 እንደዚህ ተመራ 10,000 ብናወጣም ላንኛውም ብናወጣም አዚየ 300 የ400 የ1 ሚሊዮን ቦታ ያዛችሁ ክብር ያርጋችሁ። ልጆቻችሁ ሁላችሁ የምርቃኑን ውሏል እንዳለማችሁ የምርቃኑ ፈንታ የሳሙና የቃመሽ ማጠቢያ ይኸው እንግዲህ ማን ሊቀር ነው? ኧረ አይደረግም። ኧረ እንደሱ አይደረግም።